ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የተጨማሪ እሴት ታክስ ተመዝጋቢዎች የሚስተናገዱበት የአሰራር ስርዓት መዘርጋቱን ገቢዎች ሚኒስቴር አስታወቀ። በተጨማሪ እሴት ታክስ አዋጅ ቁጥር 1341/2016 እና አዋጁን ለማስፈጸም የወጣ መመሪያ ቁጥር 1104/2017 አዋጁን የሚጥስና የሚቃረን መመሪያ ነው ተብሏል። ድንጋጌዎቹ መሰረት የተጨማሪ እሴት ታክስ ተመዝጋቢዎች የሚስተናገዱበት የአሰራር ስርዓት መዘርጋቱን ገቢዎች ሚኒስቴር አስታወቀ። ሚኒስትሩ መስከረም 21 ቀን 2018 ዓ.ም በሚኒስትር ዴኤታው አቶ አብዲረህማን ኢድ-ጣሂር ፊርማ ይፋ ባደረገው የአሰራር ስርዓቱ ቀደም ሲል ተርን ኦቨር ታክስ ይከፍሉ የነበሩና አሁን ላይ በመመሪያው መሰረት ተጨማሪ እሴት ታክስ ተመዝጋቢ የሚሆኑ በሁለቱም ምዕራፍ ተከፍለው እንዲመዘገቡ የሚያስችል ስርዓት መሆኑም ተገልጿል። በአሰራር ስርዓቱ መሰረት በምዕራፍ 1 በሚመደብ ግብር ከፋይ ለተጨማሪ እሴት ታክስ ለመመዝገብ ከተቀመጠው ቅድመ ሁኔታ በተጨማሪ በ2017 ዓ.ም በጀት ዓመት ወይም ከዚያ በፊት ባሉ የሂሳብ ጊዜያት የታክስ ማስታወቂያ ግዴታውን በአብዛኛው ክፍያ የተወጣጣ ሊሆን እንደሚገባ በመስፈርትነት ከተቀመጡ ጉዳዮች መካከል ቀዳሚ ሆኗል። ከዕዳ ክትትልና ሲግታስ በተገኘ መረጃ መሰረት ሊከፈል የሚገባው የታክስ ዕዳ የክፍያ ጊዜ ስምምነት ገብቶ በመክፈል ላይ ያለ ሽያጭ መመዝገቢያ መሳሪያውን ወደ 15 በመቶ የተጨመረ እሴት ታክስ ምጣኔ ለማስቀየር ለሽያጭ ማዕከል የሚያቀርብ ስለመሆኑ ስምምነት የገባ ሊሆን እንደሚገባ ተገልጿል። በምዕራፍ 1 ለመመደብ ሌላኛው ዕቅድ ሁኔታም ያለው የማኑዋል የተርን ኦቨር ታክስ የደረሰኝ ማሳተምና ጥቅም ላይ ያልዋለውን የደረሰኝ ብዛት በጽሑፍ ያሳወቀ በተጨማሪ ዓመታዊ ሽያጩ ሁሉ ሚሊዮን ብር ባይሞላም ታክስ የሚከፍልበት ሽያጭ ገበያ ያለው መሆኑን ይጠቀምበታል ተብሏል። በምዕራፍ 2 የሚመደብ ግብር ከፋይ በሚመለከት ከሐምሌ 2017 ዓ.ም በጀት ዓመትና ከዚያ በፊት የታክስ ማስታወቂያ ግዴታውን በተከታታይ ከ6 ወራት በላይ ያልተወጣጣ ግብር ከፋይ መሆኑ ተመልክቷል። ከ2016 በጀት ዓመት ጀምሮ በተከታታይ ሁሉ ዓመታት ባዶ የተርን ኦቨር ታክስ ማስታወቂያ ያቀረበ፣ በተለያዩ ደረጃ የሚገኝ የታክስ ዕዳን ያለበትና በክትትል የታክስ ዕዳውን ለማስከፈል ያልተቻለ እንዲሁም በክፍያ ጊዜ ስምምነት መሰረት ክፍያ ያልፈጸመ ግብር ከፋይ በሁለተኛው ምዕራፍ እንደሚመደብ ተገልጿል። የሽያጭ መመዝገቢያ መሳሪያው ያላሳደሰ ያለው የማኑዋል የተርን ኦቨር ታክስ ደረሰኝ ለማሳተም ጥያቄ ያላቀረበ መሆኑ ሌላኛው ቅድመ ሁኔታ መሆኑን ሚኒስትሩ አስታውቋል። በተጨማሪ እሴት ታክስ አዋጅና መመሪያ መሰረት ታክስ የሚከፈልበት ሽያጭ ያለው ስለመሆኑ ቀጣይነት ባለው መንገድ በአስተማማኝ ማስረጃ ማስረዳት የማይቻል እንዲሁም በአዋጁ የተመለከቱት ቅድመ ሁኔታዎች የማያሟላ ግብር ከፋይ ሁለተኛው መደብ ውስጥ ይካተታል ተብሏል። ቅርንጫፍ ጽሕፈት ቤቶች የክልልና የከተማ አስተዳደር ታክስ ባለስልጣናት በ30 ቀናት ውስጥ በምዕራፍ 1 ስር የተለዩ የተርን ኦቨር ታክስ ግብር ከፋዮች ለባት መመዝገብ እንደሚኖርባቸው፣ ይህ አሰራር ስርዓትም ከሐምሌ 1 ቀን 2017 ዓ.ም በፊት የተርን ኦቨር ታክስ ክፍያ የነበሩ ግብር ከፋዮች ላይ ተፈጻሚ እንደሚሆን ተገልጿል። በምዕራፍ 2 ተለይተው የተመደቡ መረጃዎች ተጣርቶ ታክስ የሚከፍሉበት ግብይት የሚያከናውን መሆኑ የተረጋገጠ የተርን ኦቨር ግብር ከፋዮች ብዛት መሰረት በማድረግ ቅርንጫፍ ጽሕፈት ቤቱ የክልልና ከተማ አስተዳደር ታክስ ባለስልጣናትን በሚመጣው መርሃ ግብር መሰረት ለተጨማሪ እሴት ታክስ መመዝገብ እንደሚኖርባቸው ሚኒስትሩ አሳስቧል። በመሆኑም ለሚመዘገቡ የሚገባቸውን የተርን ኦቨር ታክስ ከፋዮች መረጃ አሰጣጥ የመመዝገብ ሂደቱ ይህ አሰራር ስራ ላይ ከዋለበት ቀን ጀምሮ በ6 ወራት ጊዜ ውስጥ መጠናቀቅ እንዳለበት ተገልጿል። ለተጨማሪ እሴት ታክስ ለመመዝገብ ማመልከቻ ያቀረበ አዲስ የተመዘገበ ግብር ከፋይ ማመልከቻ ባቀረበበት በ7 ቀናት ውስጥ ባለስልጣናት ለታክሱ መመዝገብ እንዳለበት በአሰራር ስርዓቱ ሰፍሯል። በታክስ አስተዳደር አዋጅ መሰረት ታክስ ከፋዩ ከተመዝጋቢነቱ ጋር በተያያዘ ለውጥ ሲኖር በ30 ቀናት ለማሳወቅ ስምምነቱ ሲገልጽ፣ እንዲሁም ታክሱ የሚከፈልበትን ግብይት ሲያቆም ከምዝገባው ለመሰረዝ ማመልከቻ ለማቅረብ ስምምነቱን ሲገልጽ እንደሚመዘገብ ይደረጋል ተብሏል።
በአሰራር ስርዓቱ ያልተካተቱ ጉዳዮች ከቅርንጫፍ ጽሕፈት ቤቶች ወይም ከክልልና ከተማ አስተዳደር የታክስ ባለስልጣናት በተገኘ መረጃ መነሻነት በዋና መስሪያ ቤት የሚመለከታቸው የሥራ ክፍሎች የውሳኔ ሀሳብ ቀርቦ በበላይ አመራሮች ሲጸድቅ ተግባራዊ እንደሚደረግ ተመልክቷል። የአሰራር ስርዓቱ ተፈርሞ ከተላለፉት ቀን ጀምሮ ለተከታታይ 6 ወራት ተግባራዊ ይደረጋል ተብሏል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።